እግዚአብሔር ይመስገን። ዛሬ የምንካፈለው የእግዚአብሔር ቃል ከቆላስያስ ምዕራፍ 4 ከቁጥር 6 ላይ ያለን ሐሳብ ነው የምንጀምረው። ሁለት ክፍሎች ግን ላንብብ። ቆላስያስ ምዕራፍ 4 ቁጥር 6 ቆላስያስን ከፊልጵስዩስ ቀጥሎ የምናገኘው መጽሐፍ ነው። የሐዋርያው የጳውሎስ መልእክት ወደ ቆላስያስ ሰዎች ምዕራፍ 4 ቁጥር 6 ለእያንዳንዱ ሰው እንዴት መልስ መስጠት እንደሚገባችሁ ታውቁ ዘንድ ንግግራችሁ በጨው እንደተቀመመ ሁል ጊዜ በጸጋ የተሞላ ይሁን። አሜን። ለእያንዳንዱ ሰው እንዴት መልስ መስጠት እንደሚገባችሁ ታውቁ ዘንድ ንግግራችሁ በጨው እንደተቀመመ ሁል ጊዜ በጸጋ የተሞላ ይሁን። ያዕቆብ ምዕራፍ 3 ቁጥር 6ም ደግሞ እንሄድና እናነባለን። ያላሰመራችሁ ካላችሁ ታሰምሩበታላችሁ። እሱን ያዕቆብ ምዕራፍ 3 ቁጥር 6 ምላስም እንደ እሳት ናት፣ በሰውነት ክፍሎቻችን መካከል የምትገኝ የክፋት ዓለም ናት። ሰውነትን ሁሉ ታረክሳለች፣ ደግሞም የፍጥረትን ሩጫ ታቃጥላለች፣ ራሷም በገሃነም ትቃጠላለች። ምላስም እንደ እሳት ናት፣ በሰውነት ክፍሎቻችን መካከል የምትገኝ የክፋት ዓለም ናት። ሰውነትን ሁሉ ታረክሳለች፣ ደግሞም የፍጥረትን ሩጫ ታቃጥላለች፣ ራሷም በገሃነም ትቃጠላለች ይላል ያዕቆብ መልእክት ላይ። ርዕሴን ምናልባት ስክሪን ላይ እንደምትመለከቱት ንግግራችን በጨው ይቀመም ግጭት ይቀንስልናል ይላል። አሜን ነው። አሜን። ንግግራችን በጨው ይቀመም መጽሐፍ ቅዱስ ነው ያለው። ሁለተኛውን ስላይድ ብታሳይልኝ። ምክንያቱም አንደበታችን ደግሞ እሳት ናት ይላል ያዕቆብ ላይ። እዚህ ጋር ሰውየውን በጣም ለመደበቅ ሞክሬያለሁ። ማን ነው ምናምን እንዳትሉ ማለት ነው። የወንድሞችም የእህቶችም ወካይ ነው ይሄ ሰውና እሳት ከምትተፋ አንደበት ላይ ጨው ነስንስበት እባካችሁ የሚል ጥሪ ነው ዛሬ የምናደርገው፣ ዛሬ የምንማረው። አንደበት ከባድ ናት። ያዕቆብ ላይ የተገለጠበት አገላለጽ እሳት ናት፣ ከፍተኛ አደጋ ታመጣለች፣ ግን ጨው ይደረግባት የሚል ነው። እንግዲህ ስዕሉ ምንድነው ምናምን ብላችሁ ከተመራመራችሁ ከአንደበት ከፍተኛ የእሳት ወላፈን እየወጣ ጨው ሲደረግበት ያጠፋልና ይሄ ነገር ሳይንሳዊ ነገር አለው እንዴ ብዬ ትንሽ ሳነብ ለካ ጨው እሳት ማጥፋት ይችላል። ጨው በተለይ ደግሞ ከቅባትነት ካላቸው ነገሮች የተነሳ እሳት ማጥፋት ይችላል። በብዛት ጨው ብታደርጉበት እሳት ያጠፋል። ስለዚህ ወደ ቆላስያስ ስንመለስ በቆላስያስ ምዕራፍ 4 ቁጥር 6 ላይ 3 ቨርሽኖችን ለማየት 4 ቨርሽኖችን የባይብሎቻችንን ቨርሽኖች ለማንበብ ጥረት አድርጌያለሁ ይሄን ነገር ስዘጋጅና እኔ ያነበብኩት የአዲሱ መደበኛ ትርጉም ነው። በ1954 ያለውም ኦልሞስት ተመሳሳይ ሐሳብ ነው። ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን ይላል። በ1980 አይ ዶንት ኖ ስንቶቻችሁ እንደምታውቁት እሱን ቨርሽን በ1980 የወጣ አንድ ትርጉም ነበረ። እዛ ላይ ለእያንዳንዱ ሰው ተገቢውን መልስ መስጠት እንድታውቁ ዘወትር ንግግራችሁ ለዛና ጣዕም ያለው ይሁን ይላል። በጨው የተቀመመ በጸጋ የሆነ ንግግር ምን አይነት ነው የሚለውን የ1980ው ትርጉም ቀለል ያለ አማርኛ ተብሎ የተተረጎመው ንግግራችሁ ለዛና ጣዕም ያለው ይሁን ይላል። የእንግሊዝኛውን የኢኤስቪ ትርጉም let your speech always be with grace seasoned with salt so that you may know how you ought to answer each person ይላል። ኦልሞስት የኛ የአማርኛችን ትርጉም ጋራ ተመሳሳይ ነው። ይህንን ክፍል
መናገር ያስፈልጋል ወይ በእሁድ ጉባኤ ላይ ብዬ አሰብኩኝ። ይህን ሐሳብ ወደ ልቤ የመጣው ከሌላ ፕሮግራም ጋር በተያያዘ በነበረኝ ጊዜ ከቅዱሳን ጋር በነበረን ጊዜ ላይ ካሳለፍንበት ጊዜ ላይ የተነሳ ትምህርት ላይ ተነስቼ ነው እና አዎ ምክንያቱም እኛ በክርስቶስ ኢየሱስ ከዳንን በኋላ ደቀ መዝሙር ሆነን ስንኖር እግዚአብሔር በእኛ ውስጥ ሊሰራ ከሚፈልገው ነገር አንዱ ካራክተራችን ነው ወይንም ደግሞ ባህሪያችን ነው። ባህሪያችን ለእግዚአብሔር መንግስት ወይም እንደ ክርስቶስ አምባሳደሮች ሊቀረጽ ሊሰራ ደግሞም ልንለወጥ መለወጣችንም በዙሪያችን ባሉ ሰዎች እንዲታይ ያስፈልጋል። የተጠራንበት ጥሪ ይሄ ነው። እድገታችን ሁለት መልክ ነው ያለው። አንደኛው እግዚአብሔርን በማወቅ የምናመልከው አምላክ ማን እንደሆነ በመረዳት እናድጋለን። እሱ እድገት ያስፈልገናል። ሁለተኛ ደግሞ ከሌሎች ጋር በምንኖረው ኑሮ ምን አይነት ህይወት መኖር አለብን የሚለውን የእግዚአብሔር ቃል ያስተምረናል። ክርስትናችን በዛም አቅጣጫ ላይ እንድንለወጥ ይጠይቀናል። ብዙ ጊዜ ምንሳሳተው ክርስትናችን አቅጣጫው ወደ ሰማይ ብቻ ይመስለናል። ከእግዚአብሔር ጋር ያለን ግንኙነት ብቻ ይመስለናል። በኋላ አነሳላችኋለሁ። መጽሐፍ ቅዱሳችን መቀደሳችን መገለጫው እንደውም ከሌሎች ጋር በምንኖረው ኑሮ በሚገለጥ ህይወት ነው የሚታወቀው። እግዚአብሔር ልባችንን ያውቃል፣ ውስጣችንን ያውቃል፣ የምናስበውን የምንረዳውን ያውቃል። እግዚአብሔር እኛን ለመረዳት ችግር የለበትም። ሌሎች ግን እኛን የሚረዱን፣ ሌሎች ግን እኛን የሚያውቁን፣ ሌሎች ግን ማን እንደሆነን የሚረዱት ከኛ ከውጭ ካለን ከምንገልጠው ከምንናገረው ሐሳባችን በተግባር ሲገለጥ ከምናሳየው ባህሪያችን ነው። ስለዚህ ነው ክርስትናችን በባህሪያችን መሰራት ላይ ትኩረት ይሰጣል። ስለዚህ በእንዲህ አይነት ቀን ይህንን እንድናስብ በእሁድ ማለዳችንም የእግዚአብሔርን ቃል ምንድን ነው የሚለን መሰራት ካለብን አቅጣጫ ላይ አንዱን ነው ዛሬ የምንነጋገረው። ስለዚህ የእግዚአብሔር ቃል የሁሉ ነገራችን የመላ ህይወታችን መመሪያ ስለያዘ ቅድም እንዳልኳችሁ እግዚአብሔርን እንዴት ማወቅ እንዳለብን ስለ እግዚአብሔር ያለንን መረዳት እግዚአብሔር በቃሉ ገልጦልናል። አሜን። የተገለጠ ነው። እግዚአብሔር ራሱን አንደኛ በቃሉ ነው አይደል? በመጀመሪያ የገለጠው በፍጥረት ገልጧል፣ በቃሉ ውስጥ ገልጧል። የተገለጠልን እግዚአብሔር እንድናውቀው ስለሚፈልግ ነው። ደግሞ ይሄ እግዚአብሔር የህይወታችንን መላ አካል መላ ነገራችንን ሊሰራን የሚወድ ነው። ንግግራችን አንድ የሳይኮሎጂ ጥናት ስመለከት ከኮሚኒኬሽን ወይንም ደግሞ ተግባቦት ከሚባለው መግባባት ከሚለው ቃል አያይዙልኝ። ተግባቦት አዲስ ቃል እንዳይሆንባችሁ። ተግባቦታችን ውስጥ አግባብነቱን የጠበቀ ወይም ኳሊቲ የሆነ ኮሚኒኬሽን ማድረግ ለጤናማ ግንኙነት 90% አስተዋጽኦ አለው ይላሉ። ለጤናማ ግንኙነት ከሰዎች ጋር ለሚኖሩን ጤናማ ግንኙነት ከጎረቤት ሊሆን ይችላል፣ ስራችን ስፍራ ሊሆን ይችላል፣ ትዳራችን መሃል ሊሆን ይችላል፣ ከልጆች ጋር ሊሆን ይችላል፣ በአገልግሎት ስፍራ ሊሆን ይችላል፣ በቅዱሳን መካከል ሊሆን ይችላል፣ በአገር ደረጃ ሊሆን ይችላል። ላለን ከሌሎች ጋር ላለን ግንኙነት ጤናማ የሆነ ተግባቦት ካለን 90% ጤናማ ግንኙነት ይኖረናል ከሰዎች ጋር። ምናልባት ሌላው 10% ጊፍት ስንሰጣቸው ደስ ስለሚላቸው አይደል? ምሳ ስንጋብዛቸው ደስ ስለሚላቸው ምናምን ሊሆን ይችላል። እነሱ ማጣፈጫዎች ሊሆን ይችላሉ። ግን the way we communicate የምንገናኝበት ወይም የምንግባባበት መንገድ በጣም ወሳኝ ነው ለጤናማ ግንኙነቶች። በጣም በሚገርማችሁ ሁኔታ ደግሞ ከተግባቦቶቻችን እጅግ ከፍተኛውን ስፍራ የሚይዘው ዋና ሆኖ የሚገኘው ንግግራችን ነው። ብዙ ሰው ሐሳቡን በንግግሩ ይገልጣል። አንዳንድ ሰው ዝምታውም ንግግር ነው ይባላል። አንዳንድ ቦታ አንዳንድ ቤት ግን ንግግራችን ምን እያሰብን እንዳለ ከንግግራችን በላይ ሊገልጥ የሚችል ነገር ያለ አይመስለኝም። ንግግራችን ብቻ ግን ተግባቦት አይደለም አይደል? ምልክቶች ተግባቦት ሊሆኑ ይችላሉ። ምክንያቱም መንገድ ላይ የነዳን ስቶፕ ሳይን ስናይ እንቆማለን አይደል? ማናዞን የቆም ነው ምልክቱ። ተግባባን ማለት ነው። ቁሙ ሲለን ቆምንለት። ስለዚህ ተግባብተናል ማለት ነው። ስለዚህ ምልክቶችም የተግባቦት መንገድ ሊሆን ይችላሉ። ነገር ግን
በጣም ኢንተርፐርሰናል በሆኑ ከሰዎች ጋር በምንኖራቸው ግንኙነቶቻችን ግን ንግግራችን እጅግ በጣም ወሳኝ ነው። ትልቁና ዋነኛው የምንግባባበት መንገድ ነው። የንግግራችን ጣዕም ከተግባቦቶቻችን ለምንጠብቃቸው ውጤቶች ማማር ወሳኝ ነው። ኦኬ፣ ከተናገርን በኋላ ኃላፊነት እንወስዳለን ማለት ነው። ምክንያቱም የተናገርኩት ነገር ለሚያመጣብኝ ውጤት ኃላፊነት መወስደው ራሴ መሆን አለብኝ። በጣም ብዙ ጊዜ ከወረወርን በኋላ ነው ውጤቱን ስናይ እኔ እኮ እንዲህ አልመሰለኝም፣ ይቅርታ አድርግልኝ፣ እኔ እንዲህ ልልህ ፈልጌ አይደለም እያልን ብዙ የምንገለባበጠው ከዛ በኋላ ችግር የሚገጥምብን ለዛ። ምክንያቱም የተናገርነው ነገር ለሚያመጣው ውጤት ወይንም ደግሞ ለሚመልሰው መልስ ኃላፊነት መውሰድ እንዳለብን ስለማንረዳ ነው። መግቢያዬ ነው እየተናገርኳቸዋለሁ። ለምንድን ነው ይህንን ክፍል የምንመለከተው? መጽሐፍ ቅዱሳችን ስለዚህ ነገር ምንድን ነው የሚለን እያልን ስናስብ የሚመጣልኝን ነገር እያካፈልኳችሁ ነው። ሰዎችን የሚያከብር ንግግር ስንናገር ወይም የሚያዋርድ ንግግር ስንናገር ተመሳሳይ ውጤት አናገኝም። ሰዎችን በማዋረድ የተናገሩ ሰዎች እንዲያከብሯቸው ይፈልጋሉ፣ አይሆንም። ሰዎችን እያከበርናቸው ሊያዋርዱን ቢሞክሩ የኛ ስህተት አይደለም፣ ምክንያቱም በኋላ እመጣላችኋለሁ። ስለዚህ በእኛ በኩል የሚጠበቀውን የማድረግ ኃላፊነት ነው ዛሬ የምንናገረው። እንደዚህ እኮ ሪስፖንድ ስለሚደረግልኝ ምን ላድርግ፣ እኔ እኮ መናገር አለብኝ ካልን እሱ ጀስቲፊኬሽን ሊሆን አይችልም። ምክንያቱም እኛ ኃላፊነት መውሰድ ያለብን ከኛ ስለሚወጣው እንጂ ሌሎች ሪስፖንድ ስለሚያደርጉት ነገር አይደለም። ምክንያቱም መጀመሪያ መሰራት ያለበት እኛ ጋር ያለው ነገር ነው። ወደ እንደዚህ አይነት ማህበር ወደ ቅዱሳን ጉባኤ ስንመጣ ደግሞ ሁላችንም በየቤታችን ከተሰራን አደባባዮቻችን የተሰሩ ይሆናሉ። የአገልግሎት ስፍራችን የተሰራ ይሆናል። ቤተክርስቲያናችን የተሰራች ትሆናለች። ትውልድ መካከል የተሰራ ትውልድ መሆን እንችላለን። ስለዚህ ኃላፊነት መውሰድ ያለብን እያንዳንዳችን ነው። መጽሐፍ ቅዱሳችንም ሲናገር ንግግራችሁ ብሎ በእያንዳንዱ ሰው መካከል ስንመላለስ ስለሚኖረን ንግግር ነው ሐዋርያው ጳውሎስ ለቆላስያስ ሰዎች አሁን ባነበብነው ክፍል ላይ የሚናገረው። ይህንን ሲናገር በዋናነት ይሄ ክፍል በቀጥታ ለእያንዳንዱ ሰው ብሎ ሲጠቅስ እያንዳንዱ ሰው ማን ነው የሚለውን በኋላ እንመጣለን። ግን በዋናነት ትኩረቱ በውጭ ላሉ ሰዎች፣ በተለይ ከውጭ ላሉ ከቅዱሳን መካከል ውጭ ላሉ ሰዎች የምንናገራቸውን ንግግሮች በጣም ዋች እንድናደርግ ይጠይቀናል። ምን መምሰል እንዳለበት ይመክረናል። ምክንያቱም የምንናገረው ንግግር ሕይወታችንን ገላጭ ስለሆነ ነው። ንግግራችን አስተሳሰባችንን ገላጭ ነው። እንደውም ሰዎች ሲናገሩ አንዳንድ አባባል ላይ አፍህን ስትከፍት ጭንቅላትህን አያዋለሁ ይላሉ። ማለት የሰው አፉ ሲከፈት ጭንቅላቱ ይታያል ይላሉ። ምክንያቱም ንግግርህ አስተሳሰብህን ነው የሚነግረኝ ማለት ነው። ስለዚህ ንግግራችን ገላጭ ነው ወገኖቼ። ንግግራችን ላይ ኃላፊነት እንወስዳለን፣ ልናስበው ስለሚገባ ዛሬ እግዚአብሔር ቃል የሚመክረን በጨው የተቀመመ ንግግር የሚባል አለ እያለን ነው። አሜን። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ቁጥር 34 ላይ እናንተ የፉኝት ልጆች እናንተ ክፎች ሆናችሁ ሳለ መልካም መናገር እንዴት ትችላላችሁ? ማለት ክፉ ነገር ውስጣችሁ ሞልቶ እንዴት መልካም መናገር ትችላላችሁ ብሎ ይጠይቃል። ስለዚህ ንግግር ከልብ የሚወጣ ከውስጥ የሚወጣ የሐሳብ መገለጫ ነው ማለት ነው። በልብ የሞላ ነው ወደ ውጭ የሚወጣው። በልብ ክፉ ከተኮነ ክፉ ከአንደበት ለመውጣት ቀላል ነው። በልብ ግን መልካም ነገር ከሞላ ከአንደበት መልካም ነገር ለማውጣት ቀላል ነው ብሎን ጉዳዩን ወደ ልብ ያስገባዋል። ስለዚህ ንግግሬን ሳስበው አስተሳሰቤ እንዴት ነው ብዬ እንድመረምር ያደርገኛል ማለት ነው። በዚህ በቆላስያስ በተነሳንበት ክፍል ላይ ይሄ ኮንቴክስት ይሄ ክፍል የተነገረው ከምዕራፍ 3 ጀምሮ በተለይ የቅድስናን ሕይወት
መኖር ምን ማለት እንደሆነ ቆላሲያስ ክርስቲያኖች እንዲገነዘቡ ሐዋርያው ጳውሎስ ከነገራቸው ክፍል ነው የሚጀምረው። ስለዚህ እቺን ክፍል ብቻ እንድትይዙ ሳይሆን ይህንን ክፍል በሙሉ እንድታነቡ ነው መጋብዛችሁ። ከቆላሲያስ ምዕራፍ 3 ከቁጥር 1 ጀምሮ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያሉ ነገሮችን እሹ፣ ሐሳባችሁን በላይ ባለው እንጂ በምድራዊ ነገር ላይ አይሁን። ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ ተሰውሯልና ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተም በዚያ ጊዜ ከእርሱ ጋር በክብር ትገለጣላችሁ ለተባሉ ሰዎች ነው። ይሄ ሐሳብ ተያይዞ አንደበታችሁን ተጠንቀቁ፣ በተለይ ከሌሎች ጋር ስታወሩ የተባሉ ለነዚህ ሰዎች ነው። ይሄ ከክርስቶስ ጋር መሰወራችን የቅድስናችን መጀመሪያ ነው። የተቀደስነው በክርስቶስ ስለሆነ የተቀደስንበት ሕይወት የሚኖር ነው። በሙሉ ከምዕራፍ 3 ከቁጥር 1 ጀምራችሁ ስትመለከቱ ተግባራዊ ክርስትና የሚባል ነው። ምንኖረው ነው። እጅግር የሚያወጣ የሚራመድ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ የሚገለጥ እሁድ ብቻ ሳይሆን ከ10 እስከ 12 ብቻ ሳይሆን ኤቭሪ ዴይ፣ ኤቭሪ ናይት፣ ኤቭሪ ሞርኒንግ፣ ክረምት፣ በጋ የሚገለጥ ነው ማለት ነው። ስለዚህ እሱን የቅድስና ሕይወት መመሪያ ብሎ ከምዕራፍ 3 ከቁጥር 1 እስከ ቁጥር 17 ድረስ ይሄድና 18 ደግሞ ስፔሲፊካሊ ለክርስቲያናዊ ቤተሰብ የሚል መመሪያ ይሰጣል እስከ ምዕራፍ 4 ቁጥር 1 ድረስ። ከዛ በኋላ ነው በአዲስ መደበኛ ትርጉም ከፋፍሎ አይታችሁት ከሆነ ሌሎች ምክሮች ይላል። በቅድስና የመሄድ ቤተሰብ ውስጥ ክርስትና ምን መምሰል እንዳለበት መመሪያ ከሰጠ በኋላ እንደገና ደግሞ ተጨማሪ ምክሮቼ ብሎ ሐዋርያው ጳውሎስ የሰጠው ክፍል ውስጥ ነው ይህንን ሐሳብ የምናገኘው። ስለዚህ ይሄ እግዚአብሔር ሐሳብ ነው። አሜን። እግዚአብሔር እኛን የሚመክርበት የምንመከርበት፣ ተመክረን ደግሞ በሕይወት የምንኖርበት፣ እግዚአብሔር ደስ የሚሰኝበት፣ በቅዱሳን መካከል ስንኖር ፈውስ የምንሆንበት ነው። ምክንያቱም ያዕቆብ ቅድም አንደበት እሳት ናት ወይም ደግሞ ምላስ እሳት ናት፣ ከባድ ናት፣ የፍጥረትን ሩጫ መግታት የምትችል ናት፣ ከባድ ናት ብሎ ከነገረ በኋላ እዛ ላይ አይደለም የሚተው። እኛም አለን ምላስ አይደል? እኛም አለን፣ ሌሎችም አላቸው፣ እኛም አለን። የኛ ምላስ ግን ከሌሎች መለየት አለበት እያለን ነው። የኛ ንግግር ከሌሎች መለየት አለበት። ቴክኒካሊ ካየን ፖቴንሻሊ ምላሳችን እሳት ናት። በቃ የተፈጠረችው እሳት ትሆናለች ተብሎ ነው። ግን ሌላ ሰፈር አልገታ ያለች ምላስ እኛም ሰፈር ካልተገታች ችግር አለ ማለት ነው። ስለዚህ የሆነ ሰፈር ስታንዳርድ እየተከተልን ከተነዳን እኛ እየተሸወድን እየተሳሳትን ነው ማለት ነው አይደለ? ታውቃላችሁ ዘንድሮ አንደበት በሶሻል ሚዲያም ይገለጣል አይደለ? በከባድ ሁኔታ ይገለጣል። ስለዚህ ሌላ ሰፈር የተደረገን ስታንዳርድ ሌሎቹ ስላደረጉት እኔም ላድርገው ብዬ ከተነሳው በጣም ከባድ ችግር ውስጥ ነው የምገባው። ምክንያቱም ልዩነት አለ። በቆላሲያስ ክርስቲያኖች መካከል ይሄ መልእክት ለሐዋርያው ጳውሎስ ለምንድን ነው በዚህ ቶፒክ ላይ ሊሰጣቸው የፈለገው የሚለውን ትንሽ ለማየት ሞክሬያለሁ። ማለት ለምንድን ነው ሊያነሳላቸው የፈለገው? በጣም ኢምፖርታንት የሆነበት ምክንያት ምንድን ነው? ምክንያቱም የእግዚአብሔር ቃል በወቅቱ ለነበሩ ተደራሲያን ብቻ ሳይሆን እኛም ታሳቢ ተደርጎ ከእግዚአብሔር የመጣ ቃል ነው ይሄ ቃል። አሜን። ይሄ ቃል የዛን ጊዜ ለነበሩ ክርስቲያኖች ብቻ ሳይሆን ለእኛም ከአሁን በኋላም ጌታ ኢየሱስ እስኪመጣ ድረስ የምንመራበት ነው። በዚህ ቃል ውስጥ ሐዋርያው ጳውሎስ ታሳቢ ያደረጋቸው ታርጌት የተደረጉ ኦዲየንስስ አሉ፣ ወይንም ደግሞ ይሄ መልእክት በቀጥታ የሚመለከታቸው በወቅቱ ዛሬም ከኛ ጋር በጣም የሚያያዝ መልእክት ነው። ሐዋርያው ጳውሎስ በዛን ጊዜ የቆላሲያስ ከተማ በጣም በሃይማኖት በተለያየ ሃይማኖት የተቀየጡ ክርስቲያኖችን ከሌሎች ጋር አብረው የሚኖሩበት ማህበር ነው። ኦኬ። ይሄ ደግሞ ቲፒካሊ ዛሬ እኛ እንዳለ ነው የሚመስል ማለት ነው። ምክንያቱም እኛ ኢሚዲየት ጎረቤቶቻችን ወይም ደግሞ የስራችን ስፍራ የምናውቃቸው ሰዎች፣ አብረናቸው የምንውላቸው ሰዎች የሌላ ሃይማኖት የሌላ እይታ ያላቸው ሊሆኑ ይችላሉ። ፖቴንሻሊ በዙሪያችን ምን አይነት ሃይማኖቶች አሉ ብንል ቁጥር ስፍር የሌላቸው በርካታ ሃይማኖት የሚከተሉ ልዩ ልዩ አይነት አስተሳሰብ ያለባቸው ሰዎች አሉ። ልክ እንደዚያ በዚያ ጊዜ ልዩ ልዩ አይነት አስተሳሰብ ያላቸው ማህበረሰብ ክፍል ውስጥ ያላመኑ ተቃዋሚ የሆኑ
እንደገና ደግሞ ክርስትናን ምንም የማይመስላቸው የተለያየ አይነት እይታ ያላቸው ሰዎች አሉ። እነሱ መካከል ስትመላለሱ እናንተ ግን ንግግራችሁ የእናንተን ሕይወት የሚገልጥ ለወንጌል ምክንያት የሚሆን ይሁን እያላቸው ነው። ምክንያቱም ለወንጌል የሚመጥንን ንግግር ካልነገራችኋቸው በአንደበታችሁ የሚወጣው ነገር እነሱ ላይ ኢምፓክት አይኖረውም። ምክንያቱም በዙሪያችሁ ያሉ ሰዎች የእናንተን በጨው የተቀመመ በጸጋ የሆነ ንግግር የሚፈልጉ ናቸው። ኮንቴክስቱ እሱ ነው። ኦኬ። ስለዚህ ንግግራችን የበለጠ ለኛ በጣም ሴንሲቲቭ ይሁን ብዬ መቼም ውጪ ስትሄዱ ብቻ በደንብ ቋንቋችሁን አሳምሩ ብዬ አልነግራችሁም። ምክንያቱም ዘንድሮ ወደ ውስጥም ከባድ ችግሩ ስለደረሰብን ማለት ነው። ውስጣችን ውስጥም ስለሚያስፈልገን እውቀት አይደል? ውጪ ከመሄዳችን በፊት እንደውም መጀመሪያ መተናነጽ ያለብን ውስጥ ነው። ከዛ በኋላ መገለጥ ያለበት በውጨኛው ሊገለጥ ደግሞ እዛ ጋር ደግሞ የበለጠ ኃላፊነትና ትልቅ አደራም እንዳለ ያመለክትናል። ስለዚህ ሐዋርያው ጳውሎስ ለቆላሲያስ ክርስቲያኖች በጠቀሰው በዚህ ክፍል ላይ ስፔሲፊካሊ ሁለት ዋና ዋና ሐሳቦችን ይዟል። የመጀመሪያው የምንመለከተው በጣም ተያያዥ ናቸው። ሁለቱን ለሁለት ከፍለ ነው ብንመለከት ለእያንዳንዱ ሰው እንዴት መልስ እንደሚሰጥ መረዳት አለብን ይላል። ለእያንዳንዱ ሰው መልስ እንዴት ነው የሚሰጠው? ይህንን ሐሳብ ስትመለከቱ ዝም ብሎ ተዘሎ መልስ አይሰጥም ማለት ነው አይደል? እንደፈለገ መናገር አንችልም እያለን ነው። ምክንያቱም እንዴት መልስ እንደምትሰጡ ለእያንዳንዱ ሰው እንዴት መልስ መስጠት እንደሚገባችሁ የሚገባ መንገድ የሚባል አለ። ኦኬ። ስለዚህ ሌላ የማይገባ ደግሞ አለ ማለት ነው አይደል? የሚያሳየን የማይገባ ደግሞ መንገድ አለ። ስለዚህ እናንተ የሚገባችሁን ማወቅ አለባችሁ እያለን ነው። መልስ እንዴት እንደምትሰጡ መረዳት። ሁለተኛው ንግግራችሁ በጨው እንደተቀመመ ሁልጊዜ በጸጋ የተሞላ ይሁን የሚል ደግሞ ሁለተኛ ሐሳብ እንመለከታለን። ስለዚህ የኛን መልስ የሚፈልጉ አሉ። እነሱ እንዴት መልስ እንዲሰጣቸው መረዳት አለ። ሁለተኛ ደግሞ እኛ የምንናገረው ንግግር ደግሞ ምን መምሰል አለበት እያለን ነው። ስለዚህ ሁለቱን ለይተን እንመልከት። ስለዚህ ለእያንዳንዱ ሰው ሲል ይሄ እንግዲህ ቅድም እንዳልኳችሁ በዋናነት በዛ ጊዜ ታሳቢ ያደረጋቸው በዙሪያችሁ ያሉ ቅድም የነገርኳችሁ ልዩ ልዩ አይነት ሃይማኖት ውስጥ ያሉ ልዩ ልዩ አይነት እይታ ያላቸው የእናንተ ንግግር እነሱን ተጽዕኖ ሊያሳድር የሚገባ ሰዎች በዙሪያችሁ አሉ። እነሱን አስቧቸው ብሎ ነው የሚጀምረው። which is ለኛ ዘንድሮ ምን ማለት ነው? አሁን ላለነው በዙሪያችን ላሉ በተለያየ የህይወት አጋጣሚ ለምናገኛቸው ወይንም ደግሞ በመደበኛነት አብረውን ለሚኖሩ ለቤተሰቦቻችን ከኛ ጋራ አብረው ለሚኖሩ የትዳር አጋሮቻችን የአገልግሎት ተጠምደን የምናገለግላቸው በርካታ ወንድም እህቶች አሉን። እነዚህ ሁሉ የሚገጥሙን ሰዎች በሙሉ እያንዳንዱ ሰው በሚል ካታጎሪ ውስጥ ልናስገባ እንችላለን። ትኩረት የምንሰጣቸው ትኩረት የሚያስፈልጋቸው ደግሞ የበለጠ ሴንሲቲቭ የሚሆን ደግሞ ያላመኑ በዙሪያችን አሉ። በጣም በህይወት የሚገለጥ በጣም በህይወታችን ቻሌንጅ የሚያደርገንን ህይወት ስንኖር በእውነት ጸጋን ለምነን ለእግዚአብሔር ቃልና ለሐሳቡ ታዛዦች ሆነን እንድንኖርና ለነሱ ህይወት የሚሆነውን ወንጌል እንድንነግራቸው ምክንያት የሚሆኑ በዙሪያችን አሉ። እነዚህ ወገኖች የኛ ንግግር የኛ ህይወት ከኛ ህይወት የሚወጣው የኛን ሐሳብ የሚያሳየው ንግግራችን አፌክት ያደርጋቸዋል። በበጎ ተጽዕኖ ልናመጣ እንችላለን ወይም ደግሞ በእውነት የሚገፋ ሊሆን ይችላል። ይሄንን ነው የምናየው ነው። ምክንያቱም አንዳንድ ሰዎች የሚናገሩትን ንግግር ስንሰማ እንደነግጣለን። በጣም ንግግራቸውን በጥንቃቄ የሚያደርጉ በርካታ ቅዱሳን አሉ ምናቃቸው። በዛን ያህል ደግሞ እንዴት ነው እንደዚህ አይነት ንግግር ከመካከላችን የሚወጣው ብለን ምን እንደነግጥባቸው ወገኖች አሉ በዚህ ዘመን። ወገኖቼ እኛ እንደ እግዚአብሔር ቃል ንግግራችን በጨው እንደተቀመመ በጸጋ እንዲሆን የተጠራነን። ስለዚህ ስለምንናገራቸው ንግግሮች በጣም በጣም ልንጠነቀቅ ይገባል። እግዚአብሔር ቃል ምክሩ ይሄ ስለሆነ እያንዳንዱ ሰው ተረድቶ መልስ ሊሰጥበት የሚያስፈልግበትን አውድ አጥንቶ አግባብነት ያለው መልስ መስጠት ምን እያልኩ ነው?
እያንዳንዱን ሰው ተረድቶ የምናገረው ማንን ነው? የመጀመሪያ ይሄ ንግግሬ ማን ጋር ነው እየሄደ ያለው የምላችሁ ከሶሻል ሚዲያ ሳይሆን እዛው ቆመን ለምሳሌ እኔ እናንተን ስናገር በጌታ ወንድሞችና እህቶችን እየነገርኳችሁ ነው። ስናገራችሁ እነዚህ ወገኖቼ እኔን ሚስ አንደርስታንድ እንዳያረጉኝ ብዬ በጥንቃቄ ለመናገር ሞክራለሁ ማለት ነው። ኢንቴንሽናሊ አስቤ እናገራለሁ። ከዛ በኋላ ደግሞ ይሄ ጉዳይ መልስ የሚሰጥበት ነው ወይ ንግግራችን ማለት ለምሳሌ አንዳንድ ጊዜ መልስ መስጠት የማያስፈልጉ ንግግሮች አሉ። መልስ ሊሰጥበት የሚያስፈልግበትን አውድ ወይንም ደግሞ ኮንቴክስት አውቆ አግባብነት ያለው መልስ መስጠት ይሄ የንግግርን ሐሳብ ወይም በንግግር የሚገለጥን ሐሳብ ጥበብ የተሞላው እንዲሆን ይጠይቃል። ምን ማለት ነው? በጨው የተቀመመ ንግግር ወይም ለዛ ያለው ንግግር ሲባል እንደፈለኩ መናገረው ንግግር አይደለም ማለት ነው። አይደለ? መናገረው ለማን ነው? መልስ እየሰጠው ካለ ምን አይነት መልስ እየሰጠው ነው? ደግሞ ይሄ ነገር መናገሬ የሚያንጽ የሚጠቅም ነው ወይስ ለዛ ሰው ህይወት መፍረስ ምክንያት እየሆንኩ ነው? ይሄ ጥንቃቄ የሚፈልግ ጥበብ የሚያስፈልግ ነው። ስለዚህ ትንሽ ጠንከር እያልኩባችሁ ነው አውቃለሁ። እንደፈለገ መናገር አንችልም እያልኩ ነው። በሌላ ቋንቋ ማለት እንደተፈለገ መናገር ክልክል ነው እየተባለ ነው። ለምን ካላችሁ እግዚአብሔር እኛን የጠራን ለሌሎች በረከት እንድንሆን ህይወት እንድንሆን ነው። ምክንያቱም እኛ ህይወት የበዛልን ስለሆነ ከጌታ ከኢየሱስ ክርስቶስ የተማርነው የተካፈልነው ህይወት ለሌሎች ህይወትን የሚሰጥ እንጂ የሌሎችን ሩጫ የሚገታ በአንደበት የሚገለጥ ንግግር ከኛ መውጣት ስለሌለበት እንደገና አንዳንድ ጊዜ የሚጠይቁን ሰዎች በዙሪያችን ሊመጡ ይችላሉ። እምነታችንን የሚጠይቁ ህይወታችንን የሚጠይቁ ወይንም ደግሞ ከኛ ሊማሩ የሚወዱ ወደዛ ደረጃ ስንደርስ ደግሞ የምናገረው ንግግሬ ለዛ ሰው ምን አይነት መልስ ያስፈልጋል? ምክንያቱም ይህንን ሐዋርያው ጴጥሮስ በአንደኛ ጴጥሮስ 3:15 ላይ በተለይ ከእምነት እንዲፌንድ ከማድረግ ጋር ይነሳል። አፖሎጂቲክስ የሚባለው ጋራ የአንደኛ ጴጥሮስ 3:15 ላይ እናንተ ስላላችሁ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ሁልጊዜ የተዘጋጃችሁ ሁኑ ይላል። ኦኬ፣ ስላላችሁ ተስፋ ስለምትኖሩት ያው ተስፋ በክርስቶስ ስላላችሁ ተስፋ የሚጠይቋችሁ ልታገኙ ትችላላችሁ። በሌላ ቋንቋ ምንድነው? አንተ ክርስቲያን ነው ወይ? አዎ። ኦኬ፣ ክርስቲያን ኮንክ ማለት ለምንድነው ክርስቲያን ይሆንከው? ማለት ምን አተርፋለሁ ብለህ ነው ሲሉን የምንመልሰው መልስ ዝግጅት ይፈልጋል ይለናል። የተዘጋጃችሁ ሁኑ። ለእንደዚህ አይነት ጥያቄ መልስ ለመስጠት ተዘጋጁ። ምክንያቱም ያንን ኦፖርቹኒቲ ለዛ ሰው ህይወት መዳን ምክንያት እንዲሆን የሚያስችልን ነገር መስጠት መቻል አለብን ማለት ነው። እና እዛ ላይ ይሄ ኮንቴክስቱ ነገር ግን ይህንን ሁሉ በትህትናና በአክብሮት አድርጉት ይላል። ኦኬ፣ መልስ ለመስጠት ተዘጋጁ እና ስትዘጋጁ ግን ይህንን ነገር አስቡ። በትህትናና በአክብሮት አድርጉት። እንዴ ለምን? እስቲ በትህትና ያልሆነና አክብሮት ያልተሞላ መልስ እንስጠው ለዛ ሰው። ኦኬ፣ ጠይቆናል በጌታን አዎ፣ እሺ፣ ትህትና የሌለውና አክብሮት ያሌለው መልስ እንስጠው ብለን እናስብ። እንግዲህ እሱ ምን አይነት ነው አላውቅም፣ እናንተም አስቡት የሆነ ነገር። ኦኬ፣ ብዙ ጊዜ የምንላቸው ነገሮች አሉ። ኦኬ፣ ትህትና የሌለው አክብሮት የሌለው ያ ንግግር ለዛ ሰው የህይወትን መንገድ ያሳየዋል ወይ ማለት ነው። አዳይን ኦፍ ዘ ዴይ ይሄ ሰው ከዚህ ንግግር በኋላ ህይወትን መርጦ ሊሄድ ይችላል ወይ? የነገርነው ነገር ይሄ እምነትን ዲፌንድ ስናረግ ገባን ያልነውን እውነት ስንናገር የክርስቶስን የወንጌል እውነት ለሌሎች ስናሰማ ስንናገር እንዴት ማድረግ እንዳለብን ይመክረናል። ምክንያቱም ለሌሎች በውጭ ላሉት ቆላስያስም ላይ ጴጥሮስም ላይ የምንመለከተው በተለይ የክርስቶስን ወንጌል ከመናገር አንጻር ነው። ነገር ግን አፕሊኬሽኑን ስናየው ለእኛም ይጠቅማል። እኛ በመካከላችን እርስ በርሳችን የምንታነጽበትን ንግግር እንዴት አብልጠን በትህትና መነጋገር የለብን? እንዴት አብልጠን በአክብሮት መነጋገር የለብንም? ይገባል አይደለ? አትስማሙም?
አሜን። ከባድ ፊት ነው ማየው። ምንም ማድረግ አልችልም። የእግዚአብሔርን ቃል እኔም ለመኖር ስታንዳርዱን ከፍ አድርጌ ነው ለመኖር እንጂ እኔ ከዚህ ቃል ንጾኝ አይደለም። ግን ያልኖርንበትን ኑሮ ብለን ግን አውርደን የራሳችንን ልክ አንናገርም አይደል? የእግዚአብሔርን ቃል ልክ እንናገራለን፣ እናድጋለን ወደዛ ተያይዘን። ይሄ ቤት አይ ቲንክ በተለይ እዚህ ቤት እንደዛ ነው የሚሰራው። ማለት እግዚአብሔርን ቃል ስንናገር ለመኖር ሁሉ ሰው እየቆረጠ እየታገለ ቃሉን እውነተኛውን እየገለጠ ከዛ አብረን እናድጋለን ተያይዘን በሚል እምነት ነው። ስለዚህ ለሚጠይቁን መልስ ለመስጠት ስንዘጋጅ በዙሪያችን ያሉ፣ በውጭ ያሉ፣ በውስጥ ያሉ ብለን አስበን በጥንቃቄ በጥበብ እንድንናገር ነው። ንግግራችሁ ብሎ ከማለቱ ቤት ለእያንዳንዱ ሰው ብሎ የሚከፍልልን እኛም በደንብ እንድናስብ ስለፈለኩ ነው። በደንብ ዳይሴክት አድርጌ ከፍዬ ላሳያችሁ እየሞከርኩ ያለው። እሺ፣ በዚህ በተለይ በውጭ ላሉ ሰዎች ይህንን የወንጌል እውነት ስንናገር በተለያየ የኮሚኒኬሽን መንገድ ነው የምናስተላልፈው። አንዳንድ ጊዜ አይታችሁ እንደሆነ ያው በልባችን የሞሉ የእግዚአብሔር ቃል ሶሻል ሚዲያ ላይ እናደርጋለን። አንዳንድ ጊዜ ነሸጥ አድርጎን ደግሞ ጎበዝ ከሆንን ላይቭ ገብተን እናገራለን። አንዳንድ ጊዜ የተቀረጹ ቪዲዮችን ሼር እናደርጋለን። አንዳንድ ጊዜ አጠገባችን ካሉ ሰዎች ጋር እንናገራለን። አሁን እየነገርኳችሁ ያለው የሆነ ሃይማኖተኝነት የሆነ ካባ ለብሰን እንድንቀሳቀስ አይደለም። ራሳችን መሆን ስላለብን ህይወት ስታንዳርዱን ከተነጋገርን በኋላ ወደዛ ለማደግ ነው። ኦኬ። ምክንያቱም በንግግራችሁ በጫው የተቀመመ ስለሆነ ብለን ነገ ቋንቋችንን ቀይረ ወንድሞቼ ምናምን እያልን እንድንውል አይደለም። ግን to the heart የእግዚአብሔርን ቃል ወስደን የምሰራበት ውስጤ ምክንያቱም ከአፋችን የሚወጣው ቅድም ብያችኋለሁ አይደል? ልባችን ውስጥ የሞላው ልባችን ውስጥ ለሞላው ነው በጣም መጠንቀቅ ያለብን። ከዛ በኋላ አውቶማቲክ ነው። ልብ በንጽህና ሲሞላ አንደበት ይቀደሳል። ምንም ችግር የለም። ስለዚህ በጣም አሳይመንት መውሰድ ያለብን በልባችን ሊሞላው ስላለ ነገር ነው። ስለዚህ የትኛውንም ሚዲያ እንጠቀም። የትኛውንም አይነት ሚዲያ ሲባል ለኮሚኒኬሽን ቱል ማለት ነው አይደለ? ቋንቋ ሊሆን ይችላል፣ ምልክት ሊሆን ይችላል፣ ንግግር ሊሆን ይችላል፣ በሰው መልእክት መላክ ሊሆን ይችላል። አክዬ ለዌድ እንዲህ ብለህ ንገርልኝ ብዬ ካልኩ እሱ ለእኔ ሚዲያ ሆነ ማለት ነው። ስለዚህ ለእሱም ስናገር ሊሆን ይችላል። ምንም ገደብ የለውም። መልእክታችን የሚተላለፍበትን መንገድ ብቻ እናስብ። ስለዚህ የምናስተላልፍበትን ያንን ሚዲያ ታሳቢ ያደረገ በተለይ ደግሞ የሚደርስበት የት እንደሆነ የማናቃቸውን ሚዲያዎቻችን እንጠንቀቃቸው። ኦኬ። አሁን እኔ እዚህ እየተናገርኩ ነው፣ ሶሻል ሚዲያ ላይ እየተለቀቀ ነው። ይሄ መልእክት የት እንደሚደርስ አላውቅም። ኦኬ። አውስትራሊያ ሊደርስ ይችላል፣ ኒውዚላንድ ሊገባ ይችላል፣ አውሮፓ ሊሆን ይችላል፣ አላውቅም። አይ ሃቭ ኖ ኮንትሮል። እዚህ ግን ስለምናገረው ነገር ኃላፊነት አለኝ። ስለዚህ ታሳቢ ማድረገው ይሄ ጉዳይ በዓለም አቀፍ የትኛውን ቦታ ለሚመለከት ሰው ሲደርስ ሊሰማ ስለሚገባው ነገር ነው። እሺ። በጣም ብዙ ሰው የሚመስለው ሶሻል ሚዲያ ላይ ሲናገር አንድ ማቃት ልጅ አለች፣ ቆይ ልኳን ልንገር ብላ ትከፍተውና የምታስበው እሷን ብቻ ነው። አንዳንድ ሰዎች የሚያስቡት እንደዛ ነው። ባይዘው የሆነ ሰው አበሳጭቶኛል መልስ ልስጠው ብሎ ይጀምራል። ግን እየተናገረ ያለው እሱን ብቻ አይደለም። በጣም ሁላችንም ሰምተን አቤት ጉድ ብለ ያልናቸው፣ እነሱ ግን የነገሯቸው የሆነ ሰዎች የመሰላቸው ለተናገሩት ነገር ኃላፊነት ለመውሰድ በጣም ከዛ በኋላ አክሮባት የሚሰሩ እንዲህ ለማለት አይደለም በዚህ ገብቶ በዛ ወጥቶ የሚሉ ንግግራችንን መጠንቀቅ። ስለዚህ ከውጭ ያሉ መድረሻዊት እንደሆነ ስለማናውቅ ለእያንዳንዱ ሰው እንዴት መልስ መስጠት እንዳለባችሁ ሲባል እነዛ እያንዳንዱ ሰው የት እንዳለ እናስብ እያልኳችሁ ነው። የት ነው ያለው? ያ ወንድሜ አጠገቤ ያለ ነው ወይስ ሌላ ቦታ ያለ ነው? ያንዳንዱ ሰው ደግሞ ውስጣችንም አለ። ቅድም እንዳልኳችሁ እኛ መካከልም አሉ። ምድቡ በእኛ መካከል ሲሆን አጠገባችን ያሉትን በሙሉ ያካትታል። ቤተሰብ፣ ልጆች ያሏችሁ ልጆች፣ ባለትዳሮች የሆንን ከጎናችን ያሉ የትዳር አጋሮቻችን ሁሉ እዛ ክፍል ውስጥ ናቸው። ከዛ አብረናቸው የምናገለግልበት የአገልግሎት ክፍል ያሉ፣ እንደዚህ ደግሞ በማህበር አብረን የምናመልክ በቅዱሳን ጉባኤ ተሰብስበን የምንገናኝ፣ በጉባኤ ደረጃ ብዙ ሰላምታ ነው ምናልባት ማክሲመም እንዴት ነህ ደህና ነው ወይ ሰላም ዋልክ ተባብለን ልንላይ እንችላለን። በሷም ደቂቃ ውስጥ አንዳንድ ጊዜ አንዳንድ ከባባድ ነገሮች ልንሰማ እንችላለን። እሱ ነው ከባድ ነው። እሱ ደግሞ
በተገናኘንበት 2 ሰዓት መካከልም እንኳን ታግሰን ያንን ነገር ከባድ ነገር ጥለን እየወጣን ከሆነ ከባድ ነው አይደል? እንዴ የምታደርገው አላችሁ ለማለት አይደለም፣ ግን ያው ስኮፑን እያሳየዋችሁ እዚህ ጋራ በጣም በርካታ ንግግሮቻችን ኃላፊነት ሊወሰድባቸው ስለሚገባ ልንጠነቀቅ ይገባል እያልኩ ነው። ይህንን ሐሳብ በተለይ በኋላ ትንሽ ፕራክቲካል ለማድረግ የሚያስችሉንን ነገሮች አመጣላችኋለሁ። እንደው በጥንቃቄ መናገር እንደው ምን ያካታል የሚል ሐሳብ አእምሯችሁ ላይ ካለ እንመጣለን። በሚገርማችሁ ሁኔታ ንግግሮቻችን ከሐሳባችን ውጪ እንደሚሆን የምንታገልባቸው ጊዜያት አሉ። ለምሳሌ እኔ እኮ ከልቤ አይደለም ይሄን ነገር ምልህ እንላለን። ገጥሟቸው እንደዛ እኔ ከልቤ አይደለም፣ እኔ ልቤ እኮ ንጹህ ነው፣ ግን በቃ የተጣለው ቦምብ ነው ማለት እንዴት ነው እኮ እሱ የሚታረቅልን? ከዛ እኔ እኮ ልቤ ንጹህ ነው እኮ አንዴ ከተናገርኩ በኋላ በቃ ችግር የለውም እኔ ረስቼው እንደዛ ብያለሁ እንዴ እንባባላለን። ለእንደዛ አይነት ወገኖች ሆይ እናንተ የሚመለከታቸው ካሉ ማለቴ ነው፣ እናንተ በእርግጥ ከልባችሁ ነው የተናገራችሁት እንጂ ከአንደበት ብቻ አይደለም። ምክንያቱም ልብ ውስጥ የሞላ ነው በአንደበት የሚወጣው። እሺ፣ ስለዚህ ለማንኛውም ሰው ለእያንዳንዱ ሰው የውጭም ይሁን የውስጥ ኤክስክሉድ የምናደርገው የለም የሚለውን ያዙልኝ እዚህ ጋር ለእያንዳንዱ ሰው ነው። ሁለተኛው ሐሳብ ንግግራችን በጨው የተቀመመ በጸጋ የተሞላ ሊሆን እንደሚገባ መረዳት ያስፈልጋል። ይሄንን በተግባቦት ወይም ደግሞ በኮሚኒኬሽን ክህሎት ወይም ስኪል ማለት ነው። የንግግራችን ስኪል እንግዲህ በጣም ቴክኒካል እንዳይሆንባችሁ ለመጠንቀቅ ሞክራለሁ። ምክንያቱም ንግግራችሁ በጨው የተቀመመ ሲሉ መጽሐፍ ቅዱሳችን ወደ ምን እያወረድ ነው ነገ እንዴት ልራመድበት ስንል የሚረዳንን ነገር ልሰጣችሁ ስለምፈልግ ነው እንደዚህ የምነግራችሁ። ስለዚህ በተግባቦት ክህሎት የዳበረ ንግግር በጨው የተቀመመ ነው ወይም በጸጋ የተሞላ ነው ብለን የምንለው ልክ የ1980ው ትርጉም ላይ ለዛና ጣዕም ያለው ነው፣ ወይም ደግሞ ሰው ሲሰማው የሚደነግጠው ሳይሆን ሕይወትን የሚያገኝበት በመስማቱ የሚታነጽበት የሚበረታታበት ምናልባትም የክርስቶስን እውነት እየነገርን ከሆነ ደግሞ ወደ ሕይወት የሚያመጣ ወይም ደግሞ በቤት ላዘኑ ሰዎች የምንናገር ከሆነ የሚጽናኑበት ከንግግራችን የሚወጣ ነገር ነው። ይሄ ነው በጨው የተቀመመ የሚለን። ያማረ የሚጥም የሚፈለገውን ዓላማ የሚያሳካ ምን ማለት ነው? ሊያጽናና የመጣ ሰው የማጽናናት ንግግሩ ያጽናናዋል ማለት ነው። ሐዘን ሊሆን ይችላል፣ ከደረሰበት መከራ ሊሆን ይችላል፣ ያጽናናል። ንግግራችን እንደዛ የማድረግ ዓላማ ካለው እሱን ነው። የመስበር ዓላማ ያለው ሰው ይሰብራል ማለት እንግዲህ እሱ ነው መጠንቀቅ። ለመስበር የተዘጋጀን ወገኖች ካለን እየሰባበርን እንቀጥላለን ማለት ነው። እሱ ከባድ ነው ማለት ለመስበር ከተላከን እንግዲህ የላከን ማን ነው? በልባችን የሞላው ምንድን ነው የሚለው እንግዲህ ሌላ ራሱን የቻለ ትምህርት ያስፈልገዋል አይደለ? ስለዚህ ንግግራችን ዓላማው ለመደገፍ ከሆነ የሚደግፍ ነው ወይ? መንፈሳዊ ልኩን ያልሳተ ነው ወይ? ምሳሌ በመንፈሳዊ ቋንቋ ብሎ መጽሐፍ ቅዱስ እያስተማረን መንፈሳዊ ቋንቋችን ከተደበላለቀ እሱ መታረም አለበት ማለት ነው። ጥበብን የተላበሰ ነው ወይ? ጥበብን እመጣላችኋለሁ በኋላ ምን ማለት እንደሆነ። ባጭሩ ንግግሬ የሚፈለገውን መልካሙን የእግዚአብሔር ቃል የሚደግፈውን ነገር ለማምጣት የሚችል ነው ወይ ማለት ነው። በጨው የተቀመመ ማለት ጣዕም ያለው ማለት ነው አይደል? ጨው ለምን እንደምንጠቀመው ለጣዕም ነው። ጣዕም የለሹን ጣዕም እንዲሰጣው ነው። ቅድም እንዳልኳችሁ ደግሞ ጨው ከተደረገበት እሳትም ያጠፋል። እሳት ለሚወጣን ሰዎች ጨው ያስፈልገናል ማለት ነው። መጽሐፍ ቅዱሳችን በርካታ ክፍሎች ላይ ስለ ንግግራችንና ስለ ንግግራችን ስላለው ተጽዕኖ ይነግረናል። ቶሎ ብዬ አንዳንዱን ሰምታችሁታል፣ አንዳንዱን እንግዲህ የምትጽፉ ሰዎች ያዙ። ምሳሌ 15:1 የለዘበች መልስ ቁጣን ትመልሳለች፣ ሸካራ ቃል ግን ቁጣን ታስነሳለች ይላል። የለዘበች መልስ
ቁጣን ትመልሳለች። ዴስከሌት ታደርጋለች ማለት ታረጋጋለች። እሳትም ከተነሳ ታጠፋለች ማለት ነው። የተለኮሰ ነገር ካለ እንዲበርድ ታደርጋለች። ሸካራ ቃል ግን ቁጣን ታነሳሳለች ይላል። ምሳሌ 12:18 ላይ እንደሚዋጋ ሰይፍ የሚለፈልፍ ሰው አለ፣ የጠቢብን ምላስ ግን ጤና ነው ይላል። የሚለፈልፍ ሰው አለ፣ እንደሚዋጋ ሰይፍ ነው የሚለፈልፈው ነገር ከባድ ነው። የጠቢባን ምላስ ግን ጤና ነው ይላል። ምሳሌ 18:13 ላይ ሳይሰማ ነገርን በሚመልስ ስንፍናና እፍረት ይሆንበታል ይላል። ይሄ ደግሞ በቃ ለመመለስ የሚፈጥን ሰው ማለት ነው፣ ያውም ሳይሰማ። ያዕቆብ 1:19-20 ላይ ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ሰው ሁሉ ቢፈጥን መፍጠን ያለበት ለመስማት ነው ከመናገር ይልቅ። ከአንደበት የሚወጣ ነገር ከባድ ስለሆነ ጥንቃቄ ስለሚፈልግ ለቁጣም ለመናገርም ይዘግይ ይለናል። ኤፌሶን 4:26-27 እና ቁጥር 29 ላይ ብትመለከቱ ተቆጡ፣ ኃጢአትንም አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ይላል። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ፣ ለመገንባት፣ ለማደስ፣ ለማጽናናት፣ ለመጎብኘት፣ ለመልካም ለማድረግ የሚጠቅም ማናቸውም በጎ የተባለ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። አንደኛ ጴጥሮስ 3:9 ላይ ክፉን በክፉ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ ይላል። ስድብን በስድብ አትመልሱ። ቅድም እንዳልኳችሁ እኛ ከኛ የሚወጣው ላይ ነው ኃላፊነት የምንወስደው። መልካም ስንነግራቸው የሚሰድቡን ሰዎች ሊኖሩ ይችላሉ። ስለዚህ እንዴ ከሰደበኝማ እኔም ልኩን ልንገራው፣ ልኳን ልንገራት አይባልም ማለት ነው እዚህ ሰፈር። ምክንያቱም በስድብ ፈንታ ስድብን አትመልሱ፣ ባይሆን ምን አድርጉ? ባርኩ። ለበረከት የተጠራ እንዲባርክ ነው። አንዳንድ በረከት ባይዘው እንደ ስድብም አይነት በረከት አለ። ሰው ሲሰድባችሁ ጌታ ይባርክሽ፣ ጌታ ይባርክሽ ማን ካላችሁ ሪሊ ጌታ እንዲባርካት ነው ወይስ እንደው ጌታ ይባርክሽ እንደው እንትን ትጠቀም እንደ ጥይት ትጥቀመኝ ብለን ጥይቷ ምናምን ፈልገናት ይሆናል? እንደዛ ሳይሆን ከልባችን የሚወጣ እኔ ልሰድብ አልችልም፣ እኔ ልሰድብሽ አልችልም፣ ጌታ ይባርክሽ እንዲባርክሽ ነው የተጠራው እንደማለት ነው እንጂ ጌታ ይባርክ ምናምን እያልን ቃላችን ነው እንጂ ልባችን ሌላ ጥይት እያወጣ ነው። እንደዛ አይደለም። ስለዚህ መልሳችሁ ስድብ አይሁን፣ ግን ባርኩ ይላል። እንግዲህ የተወሰነ ከዚህም በላይ የእግዚአብሔር ቃል የሚመክረን በርካታ ክፍሎች አሉ። ትንሽ ልፍጠንና ሰዓቴን እየጨረስኩ ነው፣ ወደ መጨረሻ እመጣለሁ። እና በንግግርም ይሁን በሌላ የተግባቦት መንገድ የምናደርገው መስተጋብር ግጭትን ቀናሽ ማድረግ እንችላለን። በንግግር መጨረሻ ላይ ምንድነው የምንጠቀመው ካልን አንደኛው እንድታስቡ የምትፈልጉ ግጭቶቻችን ይቀንሳሉ። ጤናማ ህይወት ቅድም እንዳልኳችሁ ሪሌሽንሺፖቻችን 90% ከሪሌሽንሺፖቻችን ከንግግራችን ወይም ደግሞ ከሚኖሩን ጤናማ ተግባቦቶቻችን የሚመነጩ ናቸው። ጤናማነት ወይም ደግሞ ግጭቱ የቀነሰ ህይወት በጣም ዙሪያችን ምንፈልግ ሰዎች ከሆነን ሁላችንም፣ ምክንያቱም ሰላምን እሹአት ስለሚል መጽሐፍ ቅዱስ ንግግራችን ከፍተኛ አስተዋጽኦ አለው። ወይንም ደግሞ የምንናገራቸው ቃላት ከፍተኛ አስተዋጽኦ አላቸው። ስለዚህ ግጭት ተቀናሽ የሆነ ወይንም ደግሞ ኮንፍሊክት ዲኤስካሌት የሚያደርግ ኮሚኒኬሽን መረዳት፣ ይህንን መተግበር ያስፈልግናል።
ግጭትን በተፈጥሮ አይቀሬ ነው ባይዘው ወይ ግጭት ከባድ ነው ላይቀር ይችላል ግን ግጭትን በጣም መቀነስ እንችላለን ግጭትን 100% ማስወገድ አይቻልም ይላሉ ግጭትን የሚያጠኑ ሰዎች ምክንያቱም በሰው ልጆች መካከል የሐሳብ ግጭት አለ የፍላጎት ግጭት አለ ግጭት ራሱ የሚመጣው አንድን ነገር በሁለት አቅጣጫ ከመፈለግ ነው የሚመጣው ለምሳሌ አንድን ሰዓት አንድን ታይም ማለት ነው ምናልባት ለምሳሌ እንዲጠቅመኝ ባለትዳሮች ልውሰድና የሆነን ሰዓት የሚፈልጉት ከተለያየ ፍላጎት አንፃር ከሆነ ይጋጩበታል ለምሳሌ በምሳ ሰዓት ቤት እንድትመጣ ፈልጋለሁ ትላለች ሚስት በምሳ ሰዓት ቤት ና ወንድም ደግሞ በምሳ ሰዓት ሌላ ስራ አለኝ ይላል ያቺ ሰዓት የምሳዋ ሰዓት ለሁለት ለተለያየ ፍላጎት ተፈልጋለች ማለት ነው አይደል ስለዚህ ሁለቱ በአንዱ ሐሳብ ካልተስማሙ ይጋጩበት ይችላሉ አይደለ ቤዚካሊ እሱ ነው ይሆን ያለው ስለዚህ የሚያጋጩን ነገሮች ማለት አንድን ፍላጎት በሁለት አቅጣጫ እየፈለግነው ነው ባጭር ቋንቋ ለምሳሌ ቸርች ውስጥ ጠዋት ነው ይባላል 10 ተኩል ለማንኛውም ሁላችንም 10 ተኩል ነው ይባላል አይደል 10 ተኩል አልመጣም ካልን ከማን ጋር የምንጋጫው ከአንዳንድ ቅዱሳን ጋር እንጋጫለን ወይድ ብዬላለ ማለት ነው በሰዓት መገኘት በሚል ማለት ነው ምክንያቱም እኛ የራሶቻችንን ፍላጎቶች ስንተገብር ነው ያንን ሰዓት ማናከብረው ስለዚህ ሌሎች ሰዎች ደስ አይላቸውም በሰዓት ሳንገኝ ይሄ ማለት ነው ግጭት ማለት በብዙ ነገር ልትተረጉሙት ትችላላችሁ በበርገር የምትጋጩ ሰዎች ካላችሁ በርገርም ሊያጋጭ ይችላል ለሁለት ከፈለግን ምክንያቱም የጋራ ፍላጎት የጋራ መሆን ካልቻለ የጋራ ካላደረግነው ያጋጨናል ስለዚህ የጋራ መሆን ባልቻሉ ጉዳዮቻችን ላይ ምንድነው የምንናገረው ነው እንግዲህ አሁን እዚህ ጋር ጉዳዩን የግጭትን መቀነስ አለመቀነስ የሚፈጥረው ስለዚህ ቅድም እንዳልኳችሁ ባልና ሚስት በመሳሳት ትመጣላ አትመጣምን የሚነጋገሩበት መንገድ ለቀጣዩ ንግግራቸው ደረጃ ወይም ለግጭታቸው ሌቭል ይወስናል ምን ማለት ነው አይደል አልቻልክም አይደለ ኦኬ አይ በቃ ኦኬ ካልመጣህም ብትል ሚስት ሰላም ወረደ ማለት ነው ባለም ደግሞ አይ ኦኬ በቃ ስራዬን ትቼ እመጣለሁ ብሎ የሷን ፍላጎት ካስቀደመ ሰላም ወረደ ማለት ነው ሁለቱ ግን አቋም ይዘው ቢሄዱስ ትመጣላ አትመጣም እሱም አልመጣም እሷም ትመጣታለ ከዛ ወዴት ይሄዳል ወደሚቀጥለው ላይ ስለዚህ ዛጋ ይሄ ጉዳይ እኔ መታው ያለብኝ ነው ወይ እሱ መታው ያለበት ነው የሚለውን ማሰብ ነው ምክንያቱም ንግግሮቻችን ነው ግጭቶቻችንን እያሳደጉ ያሉት ስለዚህ የኤፌሶን ላይ ትንሽ ፈጠን ልበል ሰዓታችን እያለቀብኝ ስለሆነ ኤፌሶን ላይ ቅድም ያልኳችሁን የቴክኒኮችን በጣም ከመረዳት አንድ እንደው ፈውሶን የሚወጣን ብዬ ማስበው ልባችን ላይ ብንሰራ ልባችንን በትህትና ልባችንን ለሌላ ሰው የመኖርን ለሌላ ሰው የመቆረስን ልምድ ትሬን እንዲያደርግ ብናደርገው ወይም ልባችን በዛ እንዳይጨክን ብናደርገው በጣም ብዙ ነገሮች ይቀሉልናል በጣም እንዳልኳችሁ ብዙ ቴክኒኮች አሉ አንዳንዱ ነግራችኋል ዝም ብላችሁ ፎቶ አንስታችሁ ጊዜ ስታገኙ እንድታነቡ ወይንም በኋላ ተመልሳችሁ ይሄንን ቪዲዮ ስታዩ ሼር ማድረገው ነገር አለ ሁሉንም አልሄድበትም ቴክኒኮቹ አሉ ግን ከቴክኒኮቹ በላይ እኔ ይፈውሰኛል ብዬ ማምነው ልቤ ውስጥ የምሰራው ነገር ነው ውስጤ ውስጥ የምሰራው ነገር ነው ቅድም እንዳነሳውላችሁ ምክንያቱም ኤፌሶን 4:31 ላይ መራርነትና ንዴት ቁጣም ጩኸትም መሳደብም ሁሉ ከክፋት ሁሉ ጋር ከናንተ ዘንድ ይወገድ ይላል ኦኬ ንግግራችሁ በጨው ይቀመም ይያለን የሚነግረን ጳውሎስ ቆላሲያስ ላይ ለኤፌሶን ክርስቲያኖች ምን ይላቸዋል መራርነትና ንዴት ቁጣም ጩኸትም መሳደብም ሁሉ ከክፋት ሁሉ ጋር ከናንተ ዘንድ ይወገድ እነዚህ ነገሮች በጣም በልብ የሚሞሉ ነገሮች ናቸው ከዛ እርስ በርሳችሁም ቸሮችና ርህሩሆች ሁኑ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይሄንን ስታንዳርድ ሚት ካረግን ወገኖቼ የንግግራችን ጉዳይ ያሳስበን ውስጣችን መራርነት ንዴት ቁጣ በጣም ጩኸት የተሞላ ስድብን የተሞላ ክፋት የተሞላ ከሆነ አንደበታችን በቀላሉ ሌሎችን የሚያሸንፍ ነገር ሊያወጣ አይችልም ግን ልባችን ቸር ከሆነ ርህሩህ ከሆነ
እንደገና ደግሞ ይቅር ባይ ከሆነ በበጎነት የሚያስብ ከሆነ ግን እንዳልኳችሁ ከዛ በኋላ የሚወጣው ብዙ አስቸጋሪ አይሆንም። ጤናማ ተግባቦቶቻችን በሙሉ ትህትና፣ ፍቅር፣ ትዕግስት፣ ራስን መግዛት፣ ይቅር ባይነት፣ መንፈስ ፍሬዎች ያሉበትን በመሆን እነሱ ነገሮች እኛ ጋር በሞሉ መጠን ጤናማ ተግባቦት ይኖረናል። እሺ ምናልባት ያችን ስላይድ 10 ነገሮች አሉ። ይሄንን አልሄድበትም። እንደው ኖት መያዝ የምትፈልጉ ፎቶ አንስታችሁ ብትይዙ ደስ ይለኛል። ዝም ብላችሁ እንድታዩት ነው። ይሄ በጣም ትንሽ አውርጄላችሁ እንደው በምን ቴክኒክ እንደው እስቲ የትኛዋ ነገር እኔን ታስቸግረኛለች ብላችሁ ራሳችሁን ለራሳችሁ እንደ ቼክሊስት እንድትይዙት ነው ያስቀመጥኩት እንጂ 10 ነገር ለብቻው ብናወራ ረጅም ጊዜ ነው የሚፈጀው። ባጭሩ እነዚህ የተግባቦት ክህሎቶች ይባላሉ፣ የኮሙኒኬሽን ስኪሎች ናቸው። ከነዚህ መካከል ትኩረት በእነዚህ ላይ ብንሰጥ በእውነት ብዙ ለውጥ በህይወታችን እናያለን። ምናልባት የመጀመሪያውን ብነግራችሁ ከመናገራችን በፊት ማድመጥ፣ ቅድም መጽሐፍ ቅዱሳችን ላይ እንዳየን ሰው ሁሉ ለመናገር ዘገየ ለመስማት ግን የፈጠነ ይሁን የሚለው ከልብ ማድመጥ ይሄንን እንደ ክህሎት ነው ማለት ማድመጥ መቻል ባይዘው ከመናገር በፊት ማድመጥ መቻል ትልቅ ማስተዋል ነው፣ ትልቅ ጥበብ ነው። መስማት መቻል አንድ ሰው ሊነገረው የሚገባን ነገር ከመናገራችን በፊት ሰምቼዋለሁ ወይ ብሎ መጠየቅ፣ የተባለውን ነገር ሰምቼዋለሁ አድምጬዋለሁ ወይ? ይሄ በጣም ያስፈልጋል። እውነትን አንዳንድ ጊዜ እኔ እውነት ነው ያስኩት ምንም አታመጣም ብለን በመደዳ የምንናገረው ነገር አለ ሳናስተርፍ። በቃ እውነት ነው ያስኩት ምናምን አይደል። መጽሐፍ ቅዱስ ግን እውነትን በፍቅር ነው የሚለን አይደል። እውነትን በፍቅር ለመናገር ነው መድፈር ያለብን እንጂ እውነት ስለያዝኩ ብለን የሰውን አክብሮት የማያካትት ሰውን የደፈረ የሰውን ግለ ክብር የሚነካ ሪስፖንሱን ፖዚቲቭ የማያደርግ እውነት ይዘን እውነት እንዳልያዘን ሊያደርግ የሚችል አንደኛው እውነትን የምንናገርበትን በፍቅር መናገርን አለማስተዋላችን ነው። እሺ ያው ልለፋትችን እየጨረስኩ ነው። ሁለተኛው ሊወገዱ የሚገቡ ደግሞ የትኞቹ ናቸው? የቅድሙ ሊኖረን የሚገባ ነው። እነዚህ ደግሞ ሊወገዱ የሚገቡ ናቸው። እንዳልኳችሁ ይሄም ቴክኒካል ነው። እያንዳንዱን ብንመለከተው ስፔሲፊካሊ ልናያቸው እንችላለን። ግለ ክብርን ቅድም እንዳልኳችሁ ሚነካ ሰውን እያዋረድ ነው ክብር ልንጠይቅ አንችልም። እያዋረድ ነው ወይም ከፍ ዝቅ እያደረግ ነው መልሶ እንዲያከብረን መጠበቅ የለብንም። በንግግር ማለት ንግግራችን በጨው አልተቀመመም። የዛን ጊዜ ማለት እያዋረድን ክብር እየፈለግን አንዳንዴ ብዙ ጊዜ አይ ቲንክ እኛ ኮሚኒቲ ውስጥ የተለመደ ነው፣ ብዙ ቦታ የምንገልጸዋለን፣ ስብሰባም ላይ ስለምንገልጸው ነው ማለት ነው። ለምሳሌ እዚህ ቸርች ውስጥ ሁል ጊዜ የምታደርጉት ነገር ይባላል። ሁል ጊዜ እኮ ላይሆን ይችላል ማለት በደምሳሴው መናገር ይባላል። በደምሳሴው ማለት በቃ በአጠቃላይ እንዲህ ናችሁ 100% አይነት የሚመስል ለምሳሌ ሁሌ እንዲህ ነው። ሁሌ ግን እንደዛ አይደለም። የእውነት ካየ እንዴት ካላችሁ እንዲህ ማለት ጉዳዩ ማለት ነው። በፍጹም ሆኖ አያውቅም ይላል አንዳንድ ሰው። ሆኖ አያውቅም የሆነ ቀናት እኮ ሆነዋል። አንዳንዴ ሆኖ አያውቅም ቢባል እኮ ጥሩ ነው አይደል? እንደዛ አንልም። ብዙ ጊዜ ታውቃላችሁ ምንም ነገር ተደርጎ አያውቅም እንላለን። ይሄ ባይ ዘ ዌይ የሚሰማውን ሰው ወዲያው ዲፌንድ እንዲያደርግ ነው የሚያደርገው። እንዲማ ሆኖ ያውቃል ይላል። ከዛ ንግግራችን ከፍ እያለ ይሄዳል ማለት ነው። ወደ መጨቃጨቅ ከፍ ይላል። እንደዛ ከሚሆን አንዳንድ ጊዜ እንዲህ ይሆናል። እንዲህ የሆነበት ሁኔታ ይታየኛል፣ አይቻለሁ፣ አውቃለሁ ብንል አነጋገራችን ጥበብ ያለው፣ ንግግራችን ጣዕም ያለው፣ ሌላ ሰው የሚፈለገውን ውጤት የሚያመጣ ያደርገዋል። ይሄ ትዳር ውስጥ የምታዩት ነው አይደለም? እሺ ትዳር ውስጥ ቲፒካል የሆነው አገላለጽ በደምሳሴው መናገር ነው። ባይዘው አንድ ቀን ወደኸኝ አታውቅም፣ እንዴት አገባ? አንድ ቀን እሺ ብለሽኝ አታውቂም እንዴ? በጣም ብዙ ቀን እሺ ብላለች አይደለ? ባይዘ እነዚህ ንግግሮች በጣም መጠንቀቅ ያለብን ንግግሮች ናቸው። እሺ ይቅር የተባልነውና የተዘጋ ፋይል ከፍቶ ለማጥቂያነት መጠቀም ሌላው አደገኛ ማለት የተዘጋ ይቅር ተባብለን ያለፍነውን የሆነች ሰዓት ላይ ከፍተን ካወጣን
ይቅር ተባባሉ፣ ልባችሁ ይቅር ይበል የተባለውን ረስተነዋል ማለት ነው። ልጨርስ። ምን እናድርግ? ንግግራችሁ በጨው እንደተቀመመ ሁልጊዜ በጸጋ የተሞላ ይሁን እያለን ሲመክረን ቅድም እንደነገርኳችሁ ማጠቃለያ ነው። ይሄ መጨረሻ ሐሳቤ ነው። የቅድስናን ህይወት የምንመራበትን የህይወት መመሪያ እና ክርስቲያናዊ ቤተሰብ፣ ይሄ ክርስቲያናዊ ቤተሰብ ስላችሁ ኒውክለሷ ባል፣ ሚስት፣ ልጅ ብቻ ሳይሆን እንደ ክርስቶስ ቤተሰብ አብረን ስንኖር ልንኖር የሚገባንን የህይወት መመሪያችንን እንደ መርህ እንደምንመራበት የህይወት መርህ እንያዘው። እንደተሰበክነው ስብከት ሳይሆን እንደምንኖርበት የህይወት መርሃችን እንያዘው። ከልባችን ኢንቴንሽናሊ እንቀበለው ማለት የእግዚአብሔርን ቃል ኢንቴንሽናሊ እንቀበለው ማለት ለስብከት አይደለም። እኔ ዛሬ እየሰበከዋችሁ ያለው በእውነት ህይወቴ እንዲለወጥ፣ በእውነት የሁላችን ህይወት እንዲለወጥ ነው። ስለዚህ የእግዚአብሔርን ቃል እንደሚሰበክ እንደማይደረስበት ሳይሆን የህይወታችን መመሪያ ነው። ጠዋት ስነሳ የምመራው በዚህ ነው፣ ከሰዓት በኋላ ንግግሬ በዚህ ነው፣ ማታ በዚህ ነው ማድረው፣ ሰኞ በዚህ ነው፣ ማክሰኞ በዚህ ነው፣ ክረምት በዚህ ነው፣ በጋ በዚህ ነው ማለት ይሁንልን ማለት ነው። አሜን። እንደዛ እንውሰደው፣ ከልባችን ለመተግበር እንኑረው። ኦኬ። ሁለተኛው መተግበር በምንቸገርባቸው የህይወት ተግዳሮቶች ወይንም ደግሞ ከባባድ የሆኑበት ለኛ ፈተና የሆነባቸው ጉዳዮች ላይ አቅም እንድናገኝ ወደ ጸጋው ዙፋን ፊት ቀርበን የሚረዳንን ጸጋና ጥበብ እንለምን። ከአቅማችን በላይ የሆነን ነገር የሚረዳ እግዚአብሔር ነው። መንፈስ ቅዱስ ነው የሚገራን። መንፈስ ቅዱስ ነው የሚመራን። መንፈስ ቅዱስ ነው ልባችንን የሚለውጠው። ቅድም እንዳልኳችሁ ከአንደበታችን የበለጠ ልባችን ሊቀየር ስለሚገባ ልባችንን መለወጥ በእግዚአብሔር ፊት ቀርበን የሚረዳ ጸጋ የሚለውን መጽሐፍ ቅዱስ ዕብራውያን ላይ ደስ በሚል ሁኔታ ያስቀምጥላል። እንግዲህ ምሕረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። አሜን። እንቅረብ፣ እንጸልይ፣ እንውደቅ፣ እንለምን። ጌታ ሆይ እርዳኝ እንበለው። ልቤን ለውጠው፣ አንደበቴ ይቀየር እንበል። ያዕቆብ ላይ 1:5 ላይ ከእናንተ ማንም ጥበብ ቢጎለው፣ ቅድም ያልኳችሁ ቴክኒኮች በሙሉ እንደ ጥበብ ቢመጡ ቢጎለን ሳይነቅፍ በልግስና ለሁሉም የሚሰጥ የማይነቅፍ ጌታ ነው ያለን። የሚሰጠንን አንተ እኮ ብሰጥህም አጠቅምም አይደለም የሚለን ጌታ፣ አንተ ከጎደለ ስትመጣ እሰጥሃለሁ የሚል ጌታ ነው ያለን። ስለዚህ እግዚአብሔርን ይለምን ለእርሱም ይሰጠዋል ነው የሚለን። እዚህ ጋር ጥበብ የሚለውን ቃል ማብራሪያውን ሄዳችሁ ብትመለከቱ እውቀትን በመገብየት የሚገኝ ብቻ ሳይሆን መንፈሳዊ ትምህርትን ከህይወት ጋራ ማዛመድ ነው ጥበብ ማለት። ኦኬ። እዚህ ጋር የሚናገረው ጥበብ የተሰጠኝን ይህንን መንፈሳዊ ትምህርት ከህይወቴ ጋራ ማዛመድ፣ ምራመድበት አፕሊኬሽን ሰርቼ ነገ ምኖርበትን ስጠኝ ብሎ ማለት ነው ጥበብ ማለት። እንደነ ሶክራተስ እንደነ ምናምን መሆን አይደለም፣ የሆነ ፊሎሶፈር መሆን አይደለም። እዚህ ጋር ምንድነው ህይወትን መኖር እንድችል እርዳኝ ብለን ከለመንን ይሰጠናል። እንጸልይ። ወገኖቼ የእግዚአብሔር ቃል ፕራክቲካሊ የምንኖርበትን ነው እየመከረን